ሌተናንት ጀነራል ጻድቃን ገብረተንሳይ ወደ መቀሌ የሚገቡበትን ቀን ቆርጠው አስቀመጡ። ይሄ ቀን መቼ ነው የሚለውን ጉዳይ ለእናንተ የምናቀርብላችሁ ይሆናል። በዛሬው ዕለት በርካታ መረጃዎች አሉን። ሰብስክራይብ አድርጉን፣ ተከታተሉን። በቀጥታ ወደ ጉዳያችን እናልፋለን። ሌተናንት ጀነራል ጻድቃን ገብረተንሳይ በትግራይ በነበሩበት ወቅት የጊዜያዊ አስተዳደሩ የዲሞክራታይዜሽን ክላስተር ወይም ዘርፍ አስተባባሪ ነበሩ። ኋላ ላይ አቶ ጌታቸው ረዳ ከስልጣናቸው ወርደው ወደ አዲስ አበባ በሸሹበት ወቅት ሌተናንት ጀነራል ታደሰ ወረደ በተተኩበት ጊዜ ከአቶ ጌታቸው ረዳ ጋር ወደ አዲስ አበባ ከመጡት ባለስልጣናት ከነ አቶ በየነ መክሩ ከሌሎች ከነ አቶ ብርሃነ ገብረ ኢየሱስ ጋር አብረው በመሆን ወደ አዲስ አበባ ከመጡ ባለስልጣናት አንዱ ናቸውና እንግዲህ አዲስ ነገር ተናግረዋል። ከሰሞኑ የወጣ ቪዲዮ ላይ ነው እንግዲህ ይሄን አዲስ ነገር የተናገሩት። እርሳቸው ከተናገሩት ነገር አንድ ነገር እንደ ዳራ አስቀምጠን ወደ እርሳቸው ንግግር እናመራለን። የትግራይ የሰላምና የለውጥ ምክር ቤት የተባለው ተቋም ሲመሰረት አቶ ጌታቸው ረዳ ንግግር አድርገው ነበር። ይሄ ከ3 ወር ወይም ከ4 ወር በፊት የሚሆን ጊዜ ያስቆጠረ ንግግር ነውና በዚህ ንግግር ላይ በአጭር ጊዜያት ውስጥ ምናልባት በወራት ውስጥ መቀሌ እንገባለን የሚል አይነት ንግግር አድርገው ነበር። ይሄውም ንግግራቸው በርካታ ትችቶችን ሲያስቀርብባቸው ነበር። እንዴት ሆናችሁ ነው መቀሌ የምትገቡት? ምንስ ኃይል አላችሁ? የሚለው ጥያቄ በበርካቶች ዘንድ ሲቀርብ ነበር። ምክንያቱም ስምረት የተባለው ፓርቲ ሰላማዊ ትግል ከፍ ሲል ደግሞ ሁሉን አቀፍ የግንቦት ሰባት ተከተለው ነበር የሚለውን አይነት ህዝባዊ እምቢተኝነት አድርጌ ወደ መቀሌ ዳግም ለውጥ ለማምጣት እመለሳለሁ የሚል አቋም ነው ያለውና በአጭር ጊዜ ውስጥ ያኛው አይነት እንቅስቃሴ ፍሬ እንደማያፈራ የታወቀ ነው። ነገር ግን ለምንድነው በአጭር ጊዜ ወይም በወራት ውስጥ መቀሌ እንገባለን የሚል ቃል እየተገባ ህዝቡን ስጋት ውስጥ የሚጥሉት ወይም ደግሞ ህዝቡን ያልሆነ ተስፋ ውስጥ የሚከቱት የሚል አይነት ትችት ሲቀርብ ነበርና ይሄ ንግግራቸው ሁሌ በህወሓት ደጋፊ በሆኑ አክቲቪስቶች በኩልም እንዲሁም ደግሞ የመንግስት ተቃዋሚ በሆኑ ሰዎች በኩል ቪዲዮ እየተሰራጨ እንደ መሳለቂያ ሆኖ ነበር ማለት ነው። እዚህ ጋር እንግዲህ አጥርተን ማለፍ ያለብን ነገር አንድ ፖለቲከኛ ወይም ደግሞ አንድ የፖለቲካ አመራር የራሱን አቅምና ተክለቁመና አገናዝቦ ብቻ ሳይሆን ለፕሮፓጋንዳ ሲል የሚናገራቸው በርካታ ነገሮች አሉ። ለምሳሌ ያክል ወደ ኋላ ወደ ታሪክ ተመልሰን ኤርትራ በረሃ የነበረው የግንቦት ሰባት ንቅናቄ በሚዲያ የነበረው ከፍታና አቅም ሌላ ነበር። መሬት ላይ የነበረው አቅም ደግሞ ሌላ ነበር። መሬት ላይ የነበረው ኃይል እጅግ በጣም አናሳ ከመሆኑ የተነሳ ወደ አርበኞች ግንባር እንዲዋሃድ ተደርጎ በዛ ኃይል አማካኝነት አርበኞች ግንቦት ሰባት የሚባለው ኃይል የተንቀሳቀሰ ነው የሚል እስከ 2010 መጋቢት ድረስ ፕሮፓጋንዳዎች ሲሰሩ ነበር ማለት ነው እንጂ ተጨባጭ የሆነ አቅም አልተፈጠረም ነበር። ይሄ ማለት ግን በአዲስ አበባና በሌሎች አካባቢዎች የህቡ አደረጃጀት አልነበረም ማለት አይደለም። እና ወደ ስምረት በኩል ስንመጣ ይሄን እንደምሳሌ ነው ያነሳንላችሁ። ስምረት ትግራይ ውስጥ የራሱ የህቡ አደረጃጀት አለው ወይስ ደግሞ ያንን ህዝባዊ እምቢተኝነት ለማምጣት የሚያስችል አቅም አለው ወይ የሚለው አጠያያቂ ነው። ብዙዎቹ አመራሮች ደግሞ በመንግስት በኩል ስልጣን ተሰጥቷቸው እየሰሩ የሚገኙ ናቸው። ለምሳሌ ያክል ፕሮፌሰር ክንደያ ገብረ ህይወት እና አቶ ጣዕመ አረዶም አቶ ጌታቸው ረዳንም ጨምሮ በርካቶች በክፍለ ከተማ በወረዳ ስራ ተሰጥቷቸው እየሰሩ ያሉ ናቸው። የሙሉ ጊዜ የፖለቲካ እንቅስቃሴ አራማጅ አይደሉምና ይሄ በወራት ልክ ቀጠሮ እየሰጡ የሚንቀሳቀሱበት አይነት አካሄድ ምን ያህል ውጤታማ እንደሚያደርጋቸው ራሳቸው የሚያውቁት ሆኖ ግን እኛ ከምናየው ነገር አንፃር ግን ባላቸው አቅም ባላቸው የሰው ኃይል ባላቸው አባል ልክ ይሄን ያክል በወራት ውስጥ መቀሌ የሚያስገባ አቅም አላቸው ብለን አናስብም። በሌላ በኩል ደግሞ ከትግራይ የሰላም ኃይል ተብሎ ከሚጠራው ታጣቂ ኃይል ደግሞ ግንኙነትም ከሌላቸውና ሁለቱ ተመጋጋቢ ኃይል ካልሆኑ በምን መልኩ ነው መቀሌ መግባት የሚችሉት ወይም ደግሞ መላ ትግራይን መቆጣጠር የሚችሉት? ሰላማዊ ትግል ብቻውንስ ዋጋ ያመጣል ወይ የሚለውም አጠያያቂ ነውና እነሱ ብዙ ጊዜ የትግራይ ሰላም ኃይል ጋር ግንኙነት የለንም እያሉ ሲናገሩ ስለሚደመጡ ነው። ነገር ግን ሌተናንት ጀነራል ጻድቃን ገብረተንሳይ የስምረት አባል ሆኖ ቢንቀሳቀሱም ነገር ግን ከትግራይ የሰላም ኃይል በስተጀርባ ካሉ ጀነራሎች ማለትም ከነ ጀነራል ዘውዱ ኪሮስ ከነ ጉሽ ገብረ ከሌሎች ጀነራሎች ጋር አብረው ያንን ኃይል እየመሩ እንደሆነ ይነገራል። አሁን በዚህ ቪዲዮ ላይ የተናገሩት ንግግር አቶ ጌታቸው ረዳ ከዚህ ቀደም ከሰጡት የ3 እና የ6 ወራት አይነት ቀጠሮ ወይም በቅርብ ጊዜ መቀሌ እንገባለን ከሚለው ተስፋ የሚመስል ለአንዳንዶች ቃል ባሻገር
በአንድ ወር ውስጥ እንገባለን የሚል አይነት ቀጠሮ የያዙበት ነው ተብሎ ነው የተወሰደው። አሁን ግን የምናቀርበው ቪዲዮ ላይ ይሄ አክሱማውያን ሚዲያ የተባለው ዩቲዩብ ቻናል ላይ የትግራይ ሰላምና የለውጥ ምክር ቤት ከሰሞኑ ያደረገው ስብሰባ ላይ ተጫነ ቪዲዮ ላይ ነው የወሰድነው። እዛ ላይ ገብታችሁ ሙሉ ማየት ትችላላችሁ። እዚህ እኛ የከተትነው ቪዲዮ ላይ ግን አቶ ጻድቃን ወይም ሌተናንት ጀነራል ጻድቃን ምንድነው የሚሉት? በትግራይ ያሉን የፖለቲካ ኃይል አሸንፈነዋል፣ ሰራዊቱንም ወይም የሚጠረንፈውን ኃይል እንዳልሆነ አድርገነዋል ሲሉ ነው እንግዲህ የተናገሩት ማለት ነው። ይሄን ቪዲዮ ተከታትለን ስንመለስ ይሄ ስለዚህ ጉዳይ አጭር ነገር ተናግረን ወደ ሌላ መረጃ እናልፋለን። أنا نملسلو منجد ندلي يزخون تتأشمو أول حين أتودينا أنا عبيد أسفلنا مخنياتو بوليتيكال تسعيرو أنتو دقافي قلصون يرو تنابتك رايزون لحيل ما تسعيرو حيلنا مترنافن موقع عني تليفون نمبر كنا أتو نخلينا إلى إذا أمن أنتي የጀነራሉ ንግግር በቪዲዮ ላይ እንደተከታተላችሁት ነው። እንግዲህ እሳቸው ባሉት ያክል ልክ የተዳከመ ኃይል አለው ወይ የሚለው ማለትም በቲዲኤፍ ተብሎ በሚጠራው ወይም የትግራይ መከላከያ ሰራዊት ብሎ ራሱን በሚጠራውና በእነ ሌተናንት ጀነራል ፍስሐ ኪዳኑ በሚመራው ኃይል በኩል ይህን አይነት መዳከም ይህን አይነት መበተን ካለ በፖለቲካዊ ኃይሉን በኩል ወይም በዲሞክራሲያዊ ማዕከላዊነት የሚያምነው ህወሓት ዘንድ እንደዚህ አይነት መዳከም ካለ እንግዲህ አብረን የምናየው ይሆናል። በጥቂት ጊዜያት ውስጥ እንግዲህ እርሳቸው እንዳሉት ከዚህ ቪዲዮ አላካተት ነው በአንድ ወር ውስጥ ባሉት ልክ ይገባሉ ወይ የሚለውን አብረን ነው የምናየው። የሌተናንት ጀነራል ጻድቃን ቀጠሮ ግን የሞት ቀጠሮ የማይመስል ነገር ነው። እንደዚሁ ተስፋ የመስጠት ነገር ነው። በዛ ምክር ቤት ውስጥ ላሉት አባላትም ጭምር የማጽናኛ አይነት ቃል ነው የሚመስለው ሲሉ አንዳንድ ወገኖች እየተቹት ይገኛሉ። ፌስቡክ ላይም ወይም ሌሎች ትዊተር ላይም ሌሎች የማህበራዊ ትስስር ገጾች ላይ ይሄ ጉዳይ በእጅጉ እየተነሳ ይገኛል ማለት ነው። በሌላ በኩል ደግሞ ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን አዳዲስ ሰልጣኞችን አሰልጥኛለሁ ሲል በይፋዊ የማህበራዊ ትስስር ገጹ ላይ አመልክቷል። እንግዲህ እነዚህ አዳዲስ ምልምል ሰልጣኞች ወደ ቲፒኤፍ የተቀላቀሉት በትግራይ ክልል ያለውን ወታደራዊ አፈሳ በመሸሽ ነው ሲሉ ነው የመረጃ ምንጮች ያመለከቱት። በግንባር 4 ወይም ደግሞ ዶጋ ግንባር ተብሎ በሚጠራው አካባቢ ካለፈው ሳምንት ጀምሮ 76 ወጣቶች ወደዚሁ ኃይል መቀላቀላቸው ሲነገር ሐምሌ 21 ቀን 2018 ዓ.ም ደግሞ 21 ወጣቶች ወታደራዊ ስልጠናቸውን መጀመራቸውን ይሄው የሰላም ሰራዊት ብሎ የትግራይ ሰላም ሰራዊት ብሎ ራሱን የሚጠራው ታጣቂ ኃይል እንግዲህ አመልክቷል። እነዚህ ወጣቶች ወታደራዊ ስልጠና ዓላማና የሰራዊት ዲሲፕሊን ያጠቃለለ ጠንካራ ስልጠና ወስደዋል ሲል ነው የትግራይ ሰላም ኃይል ያመለከተው ማለት ነው። ይሄን በተመለከተ እንግዲህ አንድ ቪዲዮ ተመልክተን አሁንም እንመለሳለን። አስታውስ ማሪ ድረስ አስታውስ ሙት ሁድ ሱር ለውራሪ معنا جو الصوص بسلسة عصي ماري لوس بساقا مسي يا من عرفها بساقا ممرح خد جو عاوز ولا حاجة هد لا علي استاوس مان هد مان يا ابنه بولا بقى كذنا ايد خالاوي على تهودي ايد خاي تاب هرا دخلت لها ايد خالاوي علي انا واي سحق كازنا خارقن متقورا
على بلاد هادي سنجر عارف بعد دخل عد هو ቪዲዮን ተከታትለን ተመልሰናል። ሌላ አንድ ጉዳይ ደግሞ የምናነሳው አለ። በመቀሌ ከተማ ውስጥ የሚገኝ አንድ ቤተክርስቲያን አስተዳዳሪን በተመለከተ ነው የምንሰጣችሁ መረጃ። አባ ዘመንፈስ ቅዱስ የሚባሉ በመቀሌ ከተማ በሚገኘው አዲ ሐቂ አቡነ አረጋዊ ቤተክርስቲያን አስተዳዳሪ መሆናቸው የሚነገርላቸው ግለሰብ ናቸው፣ ወይም የሃይማኖት አባት ናቸው። እዚህ ምስላቸውን የምታያቸው ማለት ነው። በአንድ እምቢ ለብሔራዊ ውድመት በተሰኘውና በህወሓት አማካኝነት በተዘጋጀው ጉባኤ ላይ ተገኝተው ድርጅታችን በውስጣችን ያለውን ሁኔታ ሊያጠራ ይገባል፣ ጊዜ መውሰድ አያስፈልግም በማለት ንግግር በማድረጋቸው ምክንያት በርካታ የዚህ መድረክ ተሳታፊዎች ታዝበዋቸው ነበረ። ሌሎችም አስከፊ የሆኑ ንግግሮችንም አድርገው ነበር ተብሏል። እንግዲህ በሚያስተዳድሩት ቤተክርስቲያን ውስጥ እንግዲህ በርካታ የቆሎ ተማሪዎች ወይም የአብነት ተማሪዎች ለወታደራዊ አፈሳ ወደ አዲ አውሶ ወደ ተባለው ወታደራዊ ማሰልጠኛ ማዕከል ታፍሰው ሲወሰዱ ነበር። ደግሞ በርካታ ነበረ ቁጥራቸው። ይህ የሚያሳዝነው ሁኔታ ደግሞ ቅርንጫፉን ሲቀጥል ደግሞ በዛው በቤተክርስቲያን ውስጥ አገልግሎት ላይ የነበሩ የአብነት ተማሪዎች ሳይቀሩ ናቸው በዚሁ ታፍሰው የተወሰዱት ማለት ነው። እንግዲህ በአገልግሎት ላይ የነበሩ ካህናት ከኚሁ አስተዳዳሪ የድጋፍ ደብዳቤ ማምጣት ነበረባቸው እነዚህን ወጣቶች ለማስፈታት። እንግዲህ እነዚህ ወጣቶች እንዲፈቱ ደብዳቤ እንዲጽፉ የድጋፍ ደብዳቤ ለኚህ የሃይማኖት አባት ጥያቄ ቀርቦላቸው ነበረ። ነገር ግን እኚህ የሃይማኖት አባት የሰጡት ምላሽ በጣም የሚያሳዝን ነው። እዛው ይታገሉ ወይም እዛው ይፋለሙ፣ ምንም አይነት የምጽፈው የድጋፍ ደብዳቤ የለም ሲሉ ነው የተናገሩት ምላሽ የሰጡት። እነዚህ አገልጋዮች እስከ ወታደራዊ ማሰልጠኛው ድረስ ሄደው እንግዲህ ወደ ጥያቄ ለማቅረብ ሙከራ አድርገው ነበረ። ነገር ግን ወጣቶቹ የታሰሩት የአብነት ተማሪዎች ወታደራዊ ስልጠና ወስደው ወደ ግንባር ሊሰደዱ በጫፍ ላይ እንደሚገኙ ነው የተናገሩት ማለት ነው የመረጃ ምንጮቻችን። እና እኚህ የሃይማኖት አባት በጣም ፖለቲካዊ ጉዳዮች በመግባታቸው ምክንያት ታዝበናቸዋል የሚል አይነት ትችት ነው የቀረበባቸው ማለት ነው። በሌላ በኩል ደግሞ በመቀሌ ከተማ ውስጥ የሚገኙና ከምዕራብ ትግራይ ተፈናቅለው በመጠለያ ውስጥ የሚገኙ በተለይም ሰባ ካሬ ተብሎ በሚጠራው መጠለያ ውስጥ የሚገኙ ተፈናቃይ ዜጎች በከባድ ችግር ውስጥ እንገኛለን ሲሉ ተናግረዋል። የአሁኑ ወቅት የክረምት መግቢያ ወቅት ወይም ደግሞ ክረምት የገባበት ወቅት መሆኑን ተያይዞ ለ6 ወር ብቻ ተብሎ ተሰጧቸው የነበረ ድንኳን ተቀዳዶ አገልግሎቱ በማብቃቱ ምክንያት ለዝናብ ለብርድና ለንፋስ ተጋልጠናል፣ በከባድ ስቃይ ውስጥ እንገኛለን ሲሉም ምሬታቸውን አቅርበዋል። በተጨማሪም ሰብአዊ እርዳታዎች በመቋረጣቸው ተከትሎ በከባድ የረሃብ አደጋ ውስጥ እንገኛለን ሲሉ ተፈናቃዮቹ ገልጸው በተለይም የመድኃኒት እንደ ስኳር አይነት ህመም ላለባቸው ሰዎች የመድኃኒት እጥረት በመኖሩ ምክንያት እነዚህ ዜጎች በስቃይ ውስጥ እንደሚገኙ፣ እናቶችና ህፃናትም ደግሞ ለሞትና ለስቃይ መጋለጣቸውን ነው የተናገረው። መከራችን እልባት ያገኛል በሚል በተስፋ እየጠበቅን ነው የቆየ ነው። ይሁን እንጂ በመሰረታዊ ግልጋሎቶች እጥረት ምክንያት
እኛ ተፈናቃዮች ከጊዜ ወደ ጊዜ አንድ ባንድ እያለቅን ነው፣ በሞት ህይወታችን እያለፈ ነው ሲሉ ነው እንግዲህ ያመለከቱት። ስለዚህ አጠቃላይ ተፈናቃዩ ህዝብ በጠቅላላ ሳይጠፋ ወደ ቀድሞ ወደ ነበረበት የተፈናቃዮች ምንድነው የነበረበት ቀዬ ወደ ቀድሞ ቀዬው ሊመለስ ይገባል። ይሄ መደረግ አለበት። አሁን ያለንበት ሁኔታ በእጅጉ ዘግናኝ ነው ሲሉ ነው እንግዲህ ያመለከቱት። ይህ በእንዲህ እንዳለ አቶ አማኑኤል አሰፋ በዛሬው ዕለት ስብሰባ አድርገው ነበር። በዚህ ስብሰባ ላይ በችሮታ የሚሰጥ የትግራይ ህልውና የለም ሲሉ ነው ያመለከቱት። የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ብቻ ነው ሲሉ አቶ አማኑኤል አሰፋ በእጅጉ አጽንኦት ሰጥተው ተናግረዋል። እንደ ህዝብ ከቶ አንጠፋም ወይም እምቢ ለብሔራዊ ውድመት በሚል መሪ ሐሳብ በትግራይ ፖሊስ ኮሚሽን ተገኝተው የውይይት መድረኩን የመሩት አቶ አማኑኤል አሰፋ ናቸው። የአብይ አህመድ ጄኖሳይዳዊ አገዛዝ ሲሉ የጠሩት የፌዴራሉ መንግስት በትግራይ ህዝብ ዘንድ የህልውና አደጋ በመሆኑ ህልውናችንን መረጋገጥ የሚችለው በአገዛዙ መቃብር ነው ሲሉ ገልጸዋል። ጄኖሳይደሩ አገዛዝ ከትግራይ አልፎ ሀገራዊና ቀጠናዊ የሰላም መደፍረስና ያለመረጋጋት ጠንቅ የሆነ መምጣቱን ተናግረዋል የተባሉት አቶ አማኑኤል አሰፋ የፕሪቶሪያን ስምምነት ተከትሎ ተፈጥሮ የነበረው ሰላም የማስፈን ተስፋ እንዲጨናገፍና ስምምነቱ እንዳይተገበር ማፍረሱን ገልጸዋል። ይሄው የፌዴራል መንግስት የፕሪቶሪያው ስምምነት እንደ ሰበብ በመጠቀም የትግራይ ህዝብ አንገት ለማስደፋት አንድነቱ እንዲበታተንና እንዲንበረከክ እንዲሁም አማራጭ እንዲያጣ ኢኮኖሚያዊ አቅሞቹ እንዲዳከሙ እየሰራ ነው ሲሉ ነው የነቀፉት። በትግራይ በኩል የሰላም አማራጩ እድል እንዲሰጠው መስዋዕትነት እየከፈለ በትዕግስት እየጠበቅን ቆይተናል ሲሉ አመልክተዋል። አሁን የተያዘው ምዕራፍ የትግራይ ህዝብ ለማጥፋት እየሰራ ያለውን ጄኖሳይዳዊ አገዛዝ በመመከትና በማጥፋት የትግራይ ህዝብ ደህንነትና ግዛታዊ አንድነት ማረጋገጥ ነው ሲሉም ገልጸዋል። በአሁኑ ወቅት የትግራይ ህዝብ ህልውና የሚረጋገጠው ሌሎች አካላት በሚሰጡት ችሮታ አይደለም ያሉት አቶ አማኑኤል የትግራይ ህዝብ ብሔራዊ ህልውና የሚረጋገጠው ውስጣዊ አቅሞችን በማደላደል እንዲሁም የህዝብ ዋስትና በማረጋገጥ ተግባራዊ እንደሚሆን ነው የገለጹት። የአብይ አህመድ ጄኖሳይዳዊ አገዛዝ እስካለ ድረስ የትግራይ ህዝብ ህልውና ማረጋገጥ አይቻልም ያሉት አቶ አማኑኤል አምባገነናዊ አገዛዝ ከስልጣን በማስወገድ በህዝባችን ላይ ያንዣበበው ብሔራዊ አደጋ ሙሉ በሙሉ ለማስወገድ ተግባራዊ እርምጃዎች መወሰድ አለባቸው ሲሉ ነው የተናገሩት። የትግራይ ህዝብ ያልገዛም ባይነት ታሪክ እስካሁን ህልውናውን አስጠብቆ እንዲጓዝ አንድነቱን አጠናክሮ መቀጠሉን ተናግረው በአሁኑ ወቅት መድረኮች የታዩ የተለያዩ አቋሞችና ውሳኔዎች የህዝቡን መነሳሳት መጠበቅና ማጠናከር ይገባል ሲሉ ተናግረዋል። ሁሉም የትግራይ ተወላጅ በትግራይ ያንዣበበው ብሔራዊ አደጋ በሚገባ መገንዘብና ተግባራዊ እርምጃ መውሰድ ይገባል ሲሉ አቶ አማኑኤል ተናግረው እየተደረጉ ያሉት ዝግጅቶች የአብይ አህመድ ጄኖሳይዳዊ አገዛዝ የወረራ ዕቅድ በሩቅ ለማስቀረት አጋዥ ናቸው ሲሉ ተናግረዋል። ይሄ ማለት እንግዲህ በተለያዩ ጊዜያት የተለያዩ አርሚዎች እያሰለጠኑ ማለት በቲዲኤፍ ስር ያሉ ማለት ነው የሚያስመርቋቸው አዳዲስ ኃይሎች የሚመለከት ነው። ያው ቅድመ ዝግጅቱ ያንንም ጭምር የያዘ ነው። የትግራይ ህዝብ እንደቀድሞ ባርነትንና ጥፋትን አይቀበልም ሲሉ የተናገሩት ደግሞ የትግራይ ፖሊስ ኮሚሽን ኮሚሽነር የሆኑት ጀነራል ይህደጎ ስዩም ናቸው። እንደ ተቋም ለህልውና በሚደረገው ትግል ላይ ዝግጁነታችንን አጠናክረናል ሲሉ ተናግረዋል። እንግዲህ ይሄ ጉዳይ ያው በግልጽ የጦርነት አይነት ንግግር ነው። በተለያዩ መድረኮችም ሲነገሩ የነበሩ ሐሳቦች ናቸው። ያው ሁላችሁም ያዳመጣችኋቸው ናቸው። እኛም በተለያየ ጊዜያት የዘገብናቸው ናቸው። ጉባኤዎቹ እንግዲህ እየተጠቃለሉ ነው። ከጉባኤው በኋላ ምን ይከተላል የሚለውን አብረን የምናየው ይሆናል። በመጨረሻ ዶክተር አለም ሀጎስ የተባሉ አንድ የሕክምና ባለሙያ ለእስር መዳረጋቸውን ዘግበን ነበር። ከእርሳቸው ጋር ሁለት ሰዎች ታስረው ነበር። ሁለቱ ተፈተዋል፣ እርሳቸው ቀርተዋልና በዛሬው ዕለት ፍርድ ቤት ቀርበው ነበረ። የእርሳቸው ከሳሽ የሆኑት መርማሪ ፖሊሶች ሳንሰማቸው የቀሩ ምስክሮች አሉና እነሱን እንድናዳምጥ ተጨማሪ ቀጠሮ ይሰጠን ሲሉ ጥያቄ አቅርበው ነበር። የዶክተር አለም ሀጎስ ጠበቃ ደግሞ በአንጻሩ
አጭር ቀጠሮ ሊሰጣቸው ይገባል። ረጅም ቀናት ቀጠሮ ሊሰጣቸው ስለማይገባ በአጭሩ ቀጠሮ ይሰጣቸው ስለተባለ ይህን የተመለከቱት ዳኞች ደግሞ ለሐምሌ 23 ቀን ለነገ ማለት ነው ከሰዓት 8 ሰዓት ተለዋጭ ቀጠሮ ስለመስጠታቸው ነው የተዘገበው። በዶክተር አለም ሀጎስ የቀረበባቸው ክስ በመርማሪ ፖሊስ አማካኝነት አሁን ያለውን መንግስት በኃይል ለመገልበጥ ሞክረሃል የሚል እንደሆነ ነው የመረጃ ምንጮች ያመለከቱት። ትንሽ ይወጣ ያለ ነው። ምክንያቱም አሁን ያለው መንግስት ሲባል አሁን በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ነው። የሱ ደግሞ የህጋዊነት ጥያቄ የሚነሳበት ነው። እንግዲህ እንደምን ታይቶ እንደሆነ አብረን የምናየው ይሆናል። እንግዲህ ያሉን መረጃዎች እነዚህ ይመስላሉ ለዛሬ። ሰብስክራይብ አድርጉን። አብራችሁን ስላላችሁ ስለምታዳምጡን፣ አስተያየቶቻችሁ ስለምትሰጡን እያመሰገንን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ